የፊታችን የካቲት 1 2018 ዓ.ም ለሚመረቀው የ01 ቀበሌ አስተዳደር ቢሮ ግንባታ ቀሪ ስራዎችን ለማጠናቀቅ የቀረበ የድጋፍ ጥሪ። ለዓመታት በጥገኝነት ሲያገለግል የነበረው የጋዝጊብላ ወረዳ የ01 ቀበሌ አስተዳደር ቢሮ በወረዳው አስተዳደር ምክር ቤትና በመሪ መዘጋጃ ቤቱ ትብብር ከ270 በላይ ካሬ መሬት የመስሪያ ቦታ ተረክቦ የቀበሌውን ሕዝብ በማስተባበር እንዲሁም ከበጎ አድራጊዎች በተሰበሰበ ድጋፍ 10 በ27 የሆነ 9 ክፍሎችን የያዘ አንድ ብሎክ ገንብተው ማጠናቀቃቸውን የቀበሌው አመራሮች አቶ መጎሴ አዳንና ወይዘሮ አልማዝ ምስጋናው ገልጸዋል። ይህ ግዙፍ የቀበሌ ቢሮ ግንባታ እዚህ ደረጃ እንዲደርስ አስተዳደር ምክር ቤቱ የቀበሌው ልዩ ልዩ የማህበረሰብ ክፍሎችና በጎ አድራጊዎች ተሳትፈውበታል። ግንባታው እዚህ ደረጃ እንዲደርስ ድጋፍ ላደረጉ ለቀበሌው ልዩ ልዩ የማህበረሰብ ክፍሎች፣ ለወረዳው አስተዳደር ምክር ቤትና ለመሪ መዘጋጃ ቤት እንዲሁም ሌሎች በሀሳብና በእውቀት ተሳትፎ ላደረጉ አካላት ምስጋናቸውን አቅርበዋል። የፊታችን የካቲት 1 2018 ዓ.ም ለማስመረቅ እቅድ መያዙን የገለጹት አመራሮቹም ሌሎች ያልተጠናቀቁ ቀሪ ስራዎችን ማለትም የኮርኒስ፣ የሊሾ፣ የቀለምና የጅሶ እንዲሁም የመስኮትና የበር ላሜራና ሌሎች ስራዎችን ለማጠናቀቅ አቅም የሚጠይቅ በመሆኑ በመላው ኢትዮጵያ ለሚኖሩ ለወረዳውና ለአካባቢው ተወላጆች እንዲሁም በጎ አድራጊዎች በሙሉ ድጋፍ እንዲያደርጉና በምረቃ ቀኑም ተገኝተው የደስታው ተካፋይ እንዲሆኑ ጥሪያቸውን አቅርበዋል። እስካሁን ድከት የነበረው ቀበሌው በጠገኝነት በተለያዩ ቦታዎች ነበር ሲሉ ነው የነበረውና ያን ቦታ ለቀን እዚህ ቦታ ላይ እንድንሰራ ያው መሪ መዘጋጃ እናመሰግናለን። ይሄን ቦታ ሰጥቶናል ማለት ነው። በጥቅል ቦታው ስፋቱ ከ270 ካሬ በላይ የሚሆን ቦታ ሰጥቶናል። ይሄን ቦታ 10 በ27 የሚሆን ወደ 9 ክላስ የሚሆኑ ቤቶችን ሰርተናል ማለት ነው። ሰርተን እንገኛለን ማለት ነው። ይህን ስንሰራ እኛ በአቅማችን ልንሰራ አስበን የነበረው ምንድነው ያስ በግድግዳ በተለያዩ ነገሮች ሰርተን የህዝባችን አገልግሎት እንሰጣለን ብለን አስበን የነበረው ያው አማካሪም ስላለ ህዝባችንም አይዟችሁ በሚል እማልቅ ለልጅ የሚተርፍ ህንፃ መሰራት አለበት በሚል ደፍረን ገብተናል ማለት ነው። ገብተንም እስከኛ አካባቢ ላይ ደርሰናል ማለት ነው። በዚህ አጋጣሚነት አስተዳደር ምክር ቤቱን እናመሰግናለን። 150 ቆርቆሮ ሰጥቶናል። መስማርም በቂ የሚሆን መስማርም ለዚህ የሚሆን ሰጥቶናል ማለት ነው። እስከኛ አካባቢ ላይ የምታዩ ድከት ደርሰናል ማለት ነው። እሱ ብቻ አይደለም፣ አንዳንድ ወንድሞች ወይም ተወላጆች የሆኑ ይህን እንድንሰራና ወደዚህ ውስጥ እንድንገባ ቃልም በመግባት እየከፈሉን አሉ ማለት ነው። ይህንን ሁሉ ሰርተን እንደምታዩት የቀረነ በጣም ብዙ ነገር አለ። ለምሳሌ ላሜራ መዝጊያ እስከ 172,000 ብር አካባቢ ተጠየቅነው አለ። ምንም እጃችን አቀው ምንም ነገር የለንም። ይሄ ያስፈልገናል ማለት ነው። ውስጡ ልሾ ያስፈልገዋል፣ ኮርኒስ ያስፈልገዋል፣ ቀለም ያስፈልገዋል። ይህንን ሁሉ ለመስራት ያው እንግዲህ አቅማችን ትንሽ አጥሮብናልና እንደው በውጭም ያሉ በውስጥም ያሉ በዞንም ይሁን በተለያየ ነገር ያሉ የዚሁ ተወላጅ የሆኑ ግን እህቶቻቸው ወንድሞቻቸው ከዚህ ነው ያሉት የዚህ ቀበሌም ተገልጋይ ናቸው። ለነሱ ታሳቢነት ተደርጎ የሚችሉትን ጭምር እዚህ ላይ እጃቸው እንዲለግሱልን መልእክቴን አስተላልፋለሁ ማለት ነው። እሱ አንዱ ነው። ሁለተኛው ለካቲት 1 ቀን ምረቃ እናደርጋለን ብለን ያዝነበት ፕሮግራማችን ቀን ነው። በዛን ቀን ጥሪ የሚደርሳቸው ሰዎች ይኖራሉ ብለን እናስባለን። የዚህን የደስታ ተካፋይም ጭምር እንዲሆኑልን መልእክቴም ጭምር አስተላልፋለሁ ማለት ነው። ያው እንግዲህ በ01 ቀበሌ ፊት የነበርንበት ቢሮ ለኢንቨስትመንት ለስራ ስለተፈለገ ቢሮአችን ቀጥታ ለቀን ወደ ሌላ ቦታ ነው ሽፍት ያደረግነው። ይህን ስናደርግ ግን ያው ቀበሌው ቋሚ ግንባታ ስላስፈለገው ቀበሌያችን ቢሮ ግንባታ ለማስጀመር መጋቢት 28 ላይ ነው ፋሮ መሰረት የጀመርነው። ስንጀምር እንግዲህ እኛ ቀበሌ ላይ መጀመሪያ ማህበረሰቡን የአካባቢውን ማህበረሰብ እምነት በመጣል ነው። ማህበረሰቡ ይህን ግንባታ ከመጀመሪያ እስከ መጨረሻ ይሰራልናል ብለን በማመን ወደ ስራ ገብተናል። እንዲሁም ወደ ስራ ስንገባ ማህበረሰቡ መሰረት ከመጫር ጀምሮ ግንባታው እስከሚጠናቀቅ ማህበረሰቡ እጁን አስገብቶ በመስራት ረገድ የተሻለ እንቅስቃሴ ነበረው። ያን በማድረግ ስራዎችን እንግዲህ ስንሰራ አጋር አካላቶች፣ ሴክተር መስሪያ ቤቶች እንዲሁም የቀበሌው ማህበረሰብ በሀሳብም በገንዘብም በርካታ ሰዎች ተሳትፈውበታል። ለምሳሌ ቡልኬት ቃል በመግባት ቡልኬት ገዝተው በማምጣት ብር ቃል በመግባት በመደገፍ ደረጃ የተሻለ በርካታ ነጋዴዎችም ማህበረሰቦችም ድጋፍ አድርገውልናል። የቀበሌው ማህበረሰብም በጉልበቱም በገንዘብም በቻለው አቅም እየሰራን እንዲሁም በወረዳም አስተዳደር ምክር ቤቱ 150 ቆርቆሮ በመስጠት ወጣት ክንፎችም ወደ 6 ኪሎ የሚሆን ምስማር በመደገፍ እንዲሁም ቃል በመግባትም አይዟችሁ በማለት በሐሳብ በመደገፍ እስከዚህ ድረስ ደርሰናል። ቀጣይ የሚያስፈልጉን ነገሮች አሉ፣ አልጨረስነውም። አሁንም ከመመታት ውጭና ግንባታው ከመጠናቀቁ ውጭ ገና የሚያስፈልጉን ነገሮች አሉ። እነሱም አንደኛ በር ወደ 9 በር ወደ 8 መስኮት የሚሆን ላሜራ በር ያስፈልገናል። ኮርኒስ ያስፈልገናል።
ጀሶና ቀለሞች ያስፈልጉናል። እነዚህን ለማሟላት ያው እኛ አሁን ምንም አይነት ገንዘብ ጨርሰናል። ለካቲት 1 2018 ማንኛውም ተጋባዥ እንግዳም ማንኛውም ተወላጅ ከወረዳም ከሆነ ከዞኑ ያሉ አካላቶች መጥተው ይህን ስራ በማየት የሚችሉትን ድጋፍ እንዲያደርጉልንና ቀሪ ስራዎችን እንዲያጠናቅቅ እንላለን።